ከሲኦል ፍርድ ያመለጥንበትን ከገሃነመ እሳት የዳንበትን የእግዚአብሔር ወልድ የኢየሱስ ክርስቶስን ውለታውን የምናስብበት ዕለት ነው ወገኖቼ። እግዚአብሔር ወልድ በሥጋ ከመገለጡ በፊት አዳምና የልጅ ልጆቹን ከሲኦል ከማውጣቱ በፊት እግዚአብሔር በብዙ ምሳሌና ትንቢት መምጣቱን ይናገር ነበር። ዕብራውያን ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጻፈ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ኋላም ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እሱም የክብሩ መንጸባረቅና የባህሪው መገለጫ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክርስቶስ አዳምን ከእሳት ከማውጣቱ በፊት ምሳሌ ያሳይ ነበር። ሔዋንን እስራቷን ከመፍታቱ በፊት ምሳሌ ያሳይ ነበር። የአናንያ የአዛርያ የሚሳኤል ሕይወት የኛ ሕይወት ምሳሌ ነው። እሳቱ የገሃነመ እሳት ምሳሌ ነው። እስራታቸው የመርገመ ሥጋ የመርገመ ነፍስ ምሳሌ ነው። መርገማችንን የሻረልን የእግዚአብሔር ልጅ የተባለው ክርስቶስ ነው። እሳቱን ያጠፋልን ከዘላለም ፍርድ ያዳነን እርሱ የእግዚአብሔር ልጅ የተባለው ክርስቶስ ነው። ዕብራውያን 2:1 ላይ እንዲህ ተብሎ ተጽፏል። በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም ተከፈለ ይላል። እስቲ ይህንን ቃል ከኔ ጋር በሉ ወገኖች። በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም ተከፈለ። ማን ነው በሥጋና በደም የተከፈለው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ከሦስቱ አካላት አንዱ አካል ወልድ ቃል ሥጋ ሆኖ መጣ። በእሳት ውስጥ የነበርነውን ሊያወጣ፣ በመርገምና በፍዳ ውስጥ ተይዘን የነበርነውን ነፃ ሊያወጣ እርሱ ክርስቶስ ወደዚህ ዓለም መጣ በሥጋ። ይኸው 3 ደቂቅ ብቻቸውን ሲወቁ ከዛ ከሚያስፈራ ነበልባል ውስጥ ሲጣሉ እግዚአብሔር ዝም አላለም። ለቃሉ ታማኝ ነው። ለቃሉ ታማኝ ነው። በእሳት ውስጥ ባለፍክ ጊዜ አትቃጠልም ነው ያለው። ወገኖቼ በእሳት እንዳንቃጠል ከዘላለም ፍርድ ያዳነን አምላካችን ክርስቶስ ክብርና ምስጋና ይግባው። ተቤዥቶናል በደሙ፣ ነፃ አውጥቶናል በሞቱ። የእኛን እርግማን እሱ ተሸክሞ እኛ ልንቀበል የሚገባውን ፍርድ እሱ መስቀል ላይ ወስዶ ከዘላለም የእሳት ፍርድ እግዚአብሔር በልጁ ሞት ታረቀን። ለዚህ ነው ሮሜ 3:23 ላይ ሁሉ በድለዋል እግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ የተባለው። የዛሬው በዓል ወገኖቼ፣ አዎ አናንያ አዛርያ ሚሳኤል ከእሳት የወጡበት ነው። ይሄ የብሉይ ታሪክ ነው። ይሄ በአንድ ወቅት ላይ የተደረገ ክስተት ነው። ይሄ ታሪክ ግን ለዘመነ አዲስ ትልቅ ምስጢር ያለው እግዚአብሔር ለመዳናችን አስቀድሞ የሰራው ታላቅ መለኮታዊ አሰራር ነው። ዛሬስ ወገኖቼ ከእሳት እንዴት ነው ምንድነው? ከዘላለም ፍርድ በልጁ በኢየሱስ ክርስቶስ ደም ድነናል። ትክክል። ዛሬስ ከዚህ እሳት ለመዳን ምን ያህል ዝግጆች ነን? ሥጋው ደሙ የተቀበልናለን? በእርግጥስ እግዚአብሔር በልጁ በኩል ላደረገልን የማዳን ሥራ ተሳታፊዎች የሆን ሰዎች አለን? አሁን የብዙዎቻችን ችግር ወገኖቼ ለቅዳሴ ጸበል እየተጋፋን ነው ቤታችን የምንመለሰው። ለሥጋው ደሙ የምንጋፋ ጥቂቶች ነው። ያለ ክርስቶስ ሥጋና ደም ወገኖቼ ከእሳቱ ዛሬ መዳን አንችልም። ዘበላ ሥጋዬ ወሰቴ ደሜ ቦሕይወት ዘላለም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ያለው ዮሐንስ 6:50። እንደ ሦስቱ ወጣቶች ከእሳት ለመዳን ከፈለግን፣ ከዘላለም ፍርድ ነፍሳችን እንድታመልጥ ከፈለግን ወገኖቼ ታኅሳስና እምለ ገብርኤልን አስበን መበተን ብቻ አይደለም። የበጉን ሥጋ እንብላ፣ የበጉን ደም እንጠጣ።
ለመታሰቢያ አይደለም ለመዳኛ የተሰጠን የህይወት መብል ነው ወገኖቼ። ዛሬ ብዙ ሰዎች የበይ ተመልካች ሆነዋል። ሕፃናትና ሽማግሌዎች ተጋፍተው ሲቆርቡ ተመልክተው ወደ ቤት ይሄዳሉ። መቼ ነው ንስሐ የምንገባው ወገኖቼ? ሞት ሌባ ነው፣ መቼ እንደሚመጣ ነው። ሞት ቀጠሮ የለውም። ንስሐ ሳንገባ ቤተ ክርስቲያን በመመላለስ ብቻ ከሄድን ወገኖቼ ከዘላለም ፍርድ መዳን አንችልም። መዳን የምንችለው በልጁ በኢየሱስ ክርስቶስ በተደረገልን ቤዛነት በዛው በመስቀል ላይ በፈሰሰልን በጌታችን በኢየሱስ ክርስቶስ ደም ነው። ይሄንን እያሰብን ነው ወገኖቼ በዓሉን ማክበር ያለብን። አናንያ አዛርያ ሚሳኤል እንደዳኑ እኔ እስከ ዘላለም እሳት ምድነው እንዴት ነው? የእግዚአብሔር መልአክ ሊረዳኝ የሚችለው በስጋዬ ሕይወትስ ምን አይነት ጽናትና መንፈሳዊ ብርታት ቢኖረኝ ነው? ይሄንን ልናስተው ይገባል። እግዚአብሔር አምላክ እንደ 3 ደቂቅ በሃይማኖት የጸናን በምግባር የታነጽን ሆነን ከፍርድና ከእሳት እንድንድን አምላካችን ሁላችንን ይርዳን። ወስብሐት ለእግዚአብሔር። ወገኖቼ ከዚህ በኋላ ትልቅ የሆነ ፕሮጀክት በዚህ ቤተክርስቲያን ውስጥ ተጀምሯል። ልክ ልጆቻችሁ እንደ አናንያ አዛርያ ሚሳኤል በሃይማኖት የሚታነጹ